ማሰብ፣ መሳል፣ መንደፍ፣ መለካት፣ መቁረጥ፣ አቧራን አራግፎ ውበትን መስራት ሙያዋ ነው። የተለመደ የሚባል ስራ ምቾት የማይሰጣት አዲስ ነገርን ለመፍጠር ንቁ ሆና አእምሮዋን ከእጆቿ ለማገናኘት አትሰንፍም። የሙያ ዘርፍን ለይቶ ማዘመን፣ የሚሰሩትን መርጦ ውበትን ማጉላት፣ እይታን ማስፋት ምርጫዋ ነው። በስራዋ ልዩነት ፈጣሪዋ። ይሄ የሴት ስራ አይደለም፣ ለሴት ይከብዳል፣ ምቾት የለውም ብትባልም የወጣትነት ድፍረት ከችሎታዋ ተዋህዶ በስራዎቿ ትገልጣለች። ስሜ ኤደን በዳዳ ይባላል። አርክቴክት ነኝ። ከአርባ ምንጭ ዩኒቨርሲቲ ነው ግራጁዌት ያደረኩት 2015 ላይ። ከዛ በኋላ እንግዲህ ያው እንደ አርክቴክት እንደመሆኔ ያው ኢንቴሪየር ዲዛይኖች ምናምን እንሰራለን ከጓደኞቼ ጋር በመሆን ተሳተፍኩባቸው። እንግዲህ ብዙ ስራዎች አሉ። የቲቪ ድራማ ስራዎች ላይ መክሊት የሚባል አለ፣ ሴት ዲዛይነር ሆኜ ሰርቻለሁ። እሱ ላይ ይቅርታ ማን ልበል፣ ብርሃን የሚባል አለ። ብርሃንም ላይ ሴት ዲዛይነር ሆኜ ሰርቻለሁ። እየተቀረጸ ያለ አሁን ትንሽ የቀረው ደግሞ አለ ፀሐይ ህይወት የሚባል ቲቪ ሾው ላይ ደግሞ ስንመጣ ያው እሁድ ቤትን የሙዚቃ መስሪያውን መድረኩንም ጨምሮ ሙሉ የእሁድ ቤትን ሴት ዲዛይን ሰርተናል። 2 ክሊፖች ሰርቻለሁ፣ አንድ ኦሮምኛና አንድ አማርኛ። ማስታወቂያ እንኳን ብዙ ናቸው፣ አብዛኞቹ የባንክ ማስታወቂያዎች ናቸው የሰራኋቸው። የኛ ድራማን ሰርቻለሁ፣ ክፍል 6 ነው የመጨረሻውን ማለት ነው። የኢትዮጵያን አይደለም ከኢቲቪ ጋር አብረን ሰርተናል። ዳር፣ ጎንደር፣ ደሴና ደብረ ብርሃን ላይ ያለውን የነበር የሰራው ሴት ዲዛይኑ። ኢንቴሪየር ዲዛይን እንግዲህ ሲሰራ ለኮፊ ሃውስም፣ ለመኖሪያ ቤትም፣ ለሆቴልም፣ ለወርክሾፕም ሊሆን ይችላል፣ ለሁሉም ይሰራል። ወደ ፊልሙ ጋር ስንመጣ ደግሞ ኢንቴሪየር ዲዛይን ማስታወቂያ፣ ቲቪ ሾው፣ ድራማ ምናምን እነሱ ደግሞ ሲሆን ደግሞ ስፔሲፊክሊ ፕሮዳክሽን ዲዛይነርም አርት ዳይሬክተርም ሴት ዲዛይነርም የአርክቴክት ባክግራውንድ ኢንቴሪየር ዲዛይን የሚሰሩ ቢሆኑ ይመረጣል። which is ከለሩን እንዲረዱ ማለት ነው። እኔ ስፔሲፊክሊ ፕሮዳክሽን ዲዛይነርም ሆኜ ሰርቼ አውቃለሁ፣ አርት ዳይሬክተርም ሆኜ ሰርቼ አውቃለሁ፣ ሴት ዲዛይነርም ሆኜ ሰርቼ አውቃለሁ። ቴሌቪዥን ስቱዲዮ ለድራማዎች፣ ለሙዚቃ፣ ለማስታወቂያዎች ከኢንቴሪየር ዲዛይን በተለየ መልኩ ከካሜራ አይን፣ ከቀለም ምርጫ፣ እቃዎችን ከሚቀመጡበት ቦታ፣ የመብራት መጠንና ውበትን ጨምሮ ለተመልካች በሞላው የቴሌቪዥን መስኮት የሚቀርበውን ጥቃቅኗን ጉዳይ ሁሉ ለእይታ ሞልቶ ተውቦ ሳይዛነፍ እንዲቀርብ ስራዬ ብላ ዘርፏን የለየችበት መድረኳ ነው። ልዩነት አለው ባይ ዘ ዌይ። ልዩነት ያለው ምንድነው? አሁን ለምሳሌ ኢንቴሪየር ዲዛይን ስንሰራ ከክላይንት ጋር ተነጋግረን ዲዛይን እናውጣለን። መጀመሪያ ቦታውን ሄደን እንለካለን። ኢንቴሪየር ዲዛይን የሚሰራበትን ፓርቲሽን የሚሰራ ከሆነ የተለያዩ ነገሮች አድ የሚደረጉ ከሆነ የጂፕሰም ስራዎች ካሉ ምናምን ተነጋግረን ዲዛይን ተሰርቶለት ነው ወደ አካል መልበስ የሚሄደው በጀት ወጥቶ ምናምን ነገር። ወደ ፊልሙ ጋር ስንመጣ ግን ፍሬም ማየት አለብሽ። አሁን ለምሳሌ አይምሮሽ እንደሚያስበው ከካሜራ አንጻር ስታይ ከለር በጣም ማተር ያደርጋል፣ ፓተርኖች ማተር ያደርጋሉ፣ ካሜራ ላይ ፍሊክ የሚያደርግ ይኖራል ምናምን ነገር። እያንዳንዱ ነገር ከካሜራ አንጻር ነው የምናየው። ከኛ ከእይታም አንጻር ብቻ ሳይሆን ከካሜራም አንጻር ነው የምናየው። እሱ ትንሽ ለየት ያደርገዋል። ከዛ ደግሞ ምንድነው የተማርኩት መጀመሪያ ፊልሜን የሰራሁት ዳናሽ የሚባል ሙቪ ነው። እድል ሰጥቶኝ አብራም ይባላል ዳይሬክተሩም ጸሐፊውም እና ሲኒማቶግራፈር ሆኖ የሰራው ዲፒ ሆኖ የሚሰራው ደግሞ ኢነርጂ ፊልም ፕሮዳክሽን ዳኒ ነበር እና እሱ ብዙ ነገር አስተምሮኛል። የመጀመሪያ ፊልሜ ነበር ምናምንና ፍሬም ማየት እንዳለብኝ አሁን ለምሳሌ አሁን በአይኔሽ ስታይ ሙሉ ነገር ይታይሻል። ካሜራ የሚያየው ግን ላይክ የሆነ ስፔሲፊክ ቦታ ነው። ማተር የሚያደርገው ስፔሲፊክ ቦታ ላይ ምንድን ነው ያለው የሚለው ነው። የሰው እይታ ላይ የምትሰሪው ነገር ማለት ነው። ሙሉ ዲኮር ብታደርግ ዩዝለስ ነው። ካሜራው ያለበት ጋር አሪፍ መሆን መቻል አለበት። እሱ በደንብ ከካሜራና እንዳልኩሽ ከላይት እንትን ጋር በጣም አብረሽ ካልሰራሽ በስተቀር አይመጣውም። በቃ እሱ ትንሽ ሳይሆን ይለያያል ሲጀመር። በቃ ግን እንዳልኩሽ ወደዚህ ስራ ስገባ የአርክ ባክግራውንድ ስለነበረኝ ነው የገባሁት፣ አክሰፕትም የተደረጉት።
ሰው ታውቂበታለሽ። አሁን ብዙ በፊልም ምናምን ስንሰራም ኢንቴሪየር ዲዛይን ስንሰራም አስተምርም ነበር። ኢንቴሪየር ዲዛይን አክቹሊ ኢንክሉሲቭ ይባላል። አሁን ተዘግቷል ምክንያቶች። አስተምርም ነበር። ደስ ይላል። ፊልሙ ላይ ስትሰሪ ብዙ ቤተሰብ ታውቂያለሽ። አሁን ከረንትሊ ጓደኞች ማናቸው ወር ደግሞ የምታገኛቸው ብትይ አብዛኞቹ መጀመሪያ ፊልም ስሰራ ዳናሽን ስሰራ የነበሩ ልጆች አሉ፣ ኢቲቪ ስሰራ የነበሩ ልጆች አሉ ምናምን ነገር። ሶ እኔ ከአዳማ ነው የመጣሁት ወደዚህ ግራጁዌት እንዳደረግኩ ነው የመጣሁት። ሶ ማንንም አላውቅም እዚህ ነበረ እና እሱ ጠቅሞኛል። የሚኖርበት ቤት ሊሆን ይችላል፣ ሰው ሰርቪስ የሚሰጥበት ካፌ፣ ሬስቶራንት ሊሆን ይችላል፣ ይሄ ላይክ የስቱዲዮ ስራዎችም ሊሆን ይችላሉ ምናምን። ሶ በተቻለ አቅም ሰው ካቺ እንዲሆን ላይክ እንዳይሰለች ነው። መኖሪያ ቤትን ኢንቴሪየር ዲዛይን ሲያሰራ እንዳይሰለች አሪፍ ነገር እንዲኖረው አይደል ብዙ ጊዜ የሚኖርበት ስለሆነ አስፈላጊ ነው ብዬ አስባለሁ። ወደ ኢንቴሪየር እንትኑ ላይ ዲዛይኑ ላይ ስንመጣ ማለት ነው። ኮፊ ሃውስ ምናምን ሲሆን ሰው አሁን አሉ ብዙ ስም ማጣታሽ ማጨረሻቸው ብዙ ኮፊ ሃውሶች፣ ሬስቶራንቶች፣ ሆቴሎች ምናምን አሉ ኢንቴሪየራቸው በጣም የሚያምሩ እሱን ለማየት ብለው የሚሄዱ እንትኑ ስለሚያምር ሄደን ተቀምጠን ብንወጣ ብለው የሚኬድበት ቦታ አለ which is አስፈላጊ ነው ማለት ነው። ወደ ፊልሙ ጋር ደግሞ ስንመጣ እንዳልኩሽ እዚህ በጣም አልተለመደም እንጂ ውጭ ሀገር በቃ ብዙ ፊልሞች ምናምን ብናይ ሴት ዲዛይን ያለሱ ሲጀምር አይሰራም። ስለዚህ አርት ዳይሬክተርም ፕሮዳክሽን ዲዛይነር ሞር ፕሮዳክሽን ዲዛይነር ዋናው ፕሮዳክሽን ዲዛይነር ሙሉ ያካትታል። ሳይኖር አይሰራም። እንዳልኩሽ እኛ ሀገር ፊልም ሲሰራ ሜቢ ያን ያህል ፕሪ ፕሮዳክሽን ላይ ነው ይችላል። አሁን እንደውም ጥሩ ነው 3 ወር 4 ወር ፕሪ ፕሮዳክሽን ይሰጣል ምናምን ጥሩ ነው የሚሰሩ ነገሮች እና እንዲስተካከሉ ምናምን። ሌላ ጊዜ ግን ቀረጻ አለ ምናምን ተብሎ በሁለት ሳምንት ቀረጻ ይጀምራል። አባሽ ቀረጻ በሁለት ሳምንት ተጀመረ ማለት ምንም ያን ያህል አሁንም እንዳልኩሽ ከበጀት አንፃር ነው። ሜቢ በጀት የሚወጣው ከወጣ ማስታወቂያ ላይ ነው because ብራንዲንጋቸውን ለማሳደግ ስለሆነ ከስተመር ለማብዛት ስለሆነ እሱ ላይ በደንብ ይበዛል፣ በደንብ ይሰራል። ማስታወቂያ ምናምን ሰው ዲቴል ተጨንቀን ነው እያንዳንዱ ላይክ ፍሬም ላይ ዝም ብላ የምትገባ ነገር አትኖርም። መገዛት ካለበት ተገዝቶ መሳል ካለበት ተስሎ አይደለም መሰራት ካለበት አሁን ለምሳሌ የሆነ ነገርና በእነሱ እንትን መሰራት ካለ ያንን ነገር ተሰርቶ ነው ሁሉም ነገር እንትን የሚለው። ከበጀት አንፃር ግን ፊልም ላይ ብዙ አይደለም፣ ማስታወቂያ ላይ ይሻላል። ሁሉም እንደዛ ይላል። ሁሌ ነው የሚለኝ ሲጀመር እኔ እንትኑን የማያክሰው ሴት ዲዛይነር ማለት ሴት ስለሆንሽ ነው ምናምን እባላለሁ። ኦፍ ኮርስ ኤስኢቲ ነው ሴት ነው ቦታውን ነው ላይክ የቦታውን ዲዛይን አድራጊ እንደማለት ነው። ሴት ዲዛይን ኤስኢቲ ነው ሴት ዲዛይን ሴት ኦኬ ወንድ አለ ማለት ነው ምናምን ነገር ይባላል። ኤስኢቲ የሴቱን የቦታውን የሚቀረጽበትን ሊሆን ይችላል እንትን የሚባልበትን ያንን ቦታውን ዲዛይን ማድረግ ነው። ከለር ስኬሙን ባላንስ ማድረግ የሚጠጉ ነገሮች ምናምን ካሉ ገና ነገሮች እነሱ ማስተካከል ኦሲዲ ነው ምናምን ብቻ የሆነ ነገር አለባት ምናምን የሚሉት ከተበላሽ የሆነ ነገር ስታርት ኦቨር እዚህም ያሉት ያውቃሉ። ከመጣው በቃ ምርር ነው የሚላቸው ምናምን የሆነ ነገር እንትን ካለ አይ ቲንክ ይሄ አርክ መሆናችን ይሄ ምንድነው ስትሬት ላይኖች ምናምን ላይ በተለይ አሁን ለምሳሌ የሆነ ነገር አሳይቼሽ ኖርማል ሰው ቀጥ ብሏል ብሎ የሚለውን በጣም ትንሽ እንዲህ ካለ አለየዋለሁ። አይቼ ተጣሟል ኧረ አልተጣመመም ተጣሟል ምናምን አስለክቼ ምናምን ነው የሚያምኑኝ እንጂ በአይን ምናምን እንደዛ ላይፍ ላይ ደግሞ ቤታውን የሆነች ዕቃ ምናምን ዲሽ ካለች ከተተን ካለች ምናምን አስተካክላታለሁ ምናምን ወር ደግሞ የሆነ ነገር አረጋለሁ ብዬ እንትን ካላልኩኝ እሱ እንኳን ከዚህ ጋር አይገናኝም። እንቅልፍ አይወስደኝም ያን ነገር ካላደረኩት የሆነ ነገር ሳይስተካከል ተጣሞ እያዩ አስተካክለዋለሁ በተሻለኛል። እሱ ረድቶኛል። አሁን ፍሬም ላይ ደግሞ በጣም ነው የሚያስታውቀው። እንዲህ ትንሽዬ ስትሬት ላይ እንደዚህ ሆነ ትንሽ እንዲህ ካለ በደንብ ነው የሚያስታውቀው። እሱ ረድቶኛል። ቀጥ ማድረግ ምናምን እሱ አይከብደኝም። አይቶ ይሄ ከለር እንትን ባላንስ ምናምን በቃ ላይፍ ላይም ደግሞ ግን ጋዛ ነው የሚሆኑት። ጥፍር ሰራለሁ ባይዘው ጓደኞቼ ምናምን ነገርና በቃ ሄደን ምናምን ነው ትንሽ ከተበከተለ ልጬ እንደ አዲስ ብለጥፍ ምናምን ማለት ነው። እንደዛ ነው ማድረጋቸው። ትንሽ ከተስተከትን ካለ በቃ ታዩ ችግር ቀጥ ብሏል። እነሱ እየተከራከሩኝ እኔ ነኝ አላለም እንደ አዲስ ጀምራለሁ አንስቼ ምናምን ነገር ላይፍ ላይ ተማረዋል ብዬ ስራዬ ስለሆነ አስባለሁ። ኢቭን ከቤተሰብ ጋር ስናይ ምናምን ይሆናል ኧረ እስኪ ዝም በይ ምናምን ይባላለው አዳማ ምናምን ሲሄድ ፋሚሊ ጋር እና አስባለሁ አለማሰባችን ምክንያቱም ከስራሽ ጋር ኢቭን ፊልም ምናምን ሳይ እንትኑ ታየ እንትኑ እንዲሆነ ስራዬ ስለሆነ አያለው ማየው እኔ ባክግራውንድ ያለውን ነገር ከኋላ ስለሆነ ፊልም ላይ ያለ ነው ከኋላ ያለውን ነገር ነው ማስበው። ቀረጻም ሲቀረጥ ይሄ እንዲቪው ምናምን በደንብ ነው የምለው በደንብ እላለሁ። አርኪቴክትም ስለሆንኩ የሆነ
ቀጥ ያላለ ነገር ካየው ኦር ደግሞ ከለር የተዛባ ነገር ካየው ደግሞ የሚያምርም ነገር ካየው ወይ እንዴት ነው ያደረጉት እንዴት ነው የሰሩት ይሄን ነገር ሲያምር እንዴት አሰቡት ኦር ደግሞ ይሄ ነገር እንዲህ ቢሆን ምናምን በደንብ እላለሁ። ከስራዬ ጋር የተገናኘ ስለሆነ ኖርማል ሰው ከሚያየው እኔ ማየው እንዳልኩሽ ቀረጻ ላይ ያለውን እንትን ነው የማስበውና በደንብ ነው እንደዛ ነው። አውትዶር ሲሆን አንቺ መቆጣጠር ማቻቸው ነገሮች ይኖራሉ። ፀሐይ ይኖራል ወይ ደግሞ ሎኬሽን ሊያስቀይር ይችላል ወይ ደግሞ ንፋስ አለ። አሁን ለምሳሌ ባህር ዳር በጣም አስቸግሮን ነበረ። አይውሽ ያኛው ቪዲዮ ቢኖር እንትኑን አናቱን ብሎት ነበር ወድቆ ምናምን ንፋስ በጣም አስቸግሮ ማለት ነው። ሶ እነሱን ነገሮች ምናምን ፕሪቬንት ማድረግ አለብሽ ውጪ ላይ ሲሆን። በተቻለ አቅም አውትዶር ሲሆን ብዙ የኛ ስራ አይኖርም። የሴት እንደ ስክሪፕቱ ይወሰናል አውትዶር ስራ። አሁን ለምሳሌ ማታ ላይ ያው እንትን የመጀመሪያ ፊልም ያልኩሽ ላይ ማታ ላይ ታገብኛለሽ የሚል አለ። አውትዶር ነው እሱ የሚሰራው ማለት ነው። ስለዚህ እሱ አሁን ስራ ያስፈልግሻል። ታገብኛለሽ የሚለው በአማርኛ የለም ነበረ አጣን ፈልገን በካርቱን ላይ ሰራው ላይት አድርጌ ምናምን ፍሊክ እንዳያረግ ጥንንጦቹን እንትን ተጠቅሜ ታገብኛለሽ የሚለውን ውጪ ላይ ያደረገን ምናምን እንደዚህ ሲሆን ስራ ይኖረናል። ከዛ ላይት ዲፓርትመንት ይመጣና ደግሞ ከዛ ላይት ጋር የሚሄዱ ነገሮች ቱብ ላይቶች ምናምን ያስቀማምጣል እንትን እንዲኖር ምናምን ነገር። አውትዶር ላይ ሲሆን ስፔሲፊክሊ የተገለጹ ነገሮች ምናምን ካልኖሩ በስተቀር አሁን እንዳልኩሽ እንደዛ ወይ ደግሞ አውትዶር ላይ የኢቲቪንም ስንሰራ ኢትዮጵያን አይድል አውትዶር ላይ አሁን ባክግራውንድ ያስፈልገናል፣ ስቴጅ ያስፈልገናል፣ ሜቢ የሚጨፍሩ ምናምን ካሉ ከታች ምናምን እንትን ያስፈልገናል አይደለ መሬት ላይ የምናስቀምጠው። እንደዛ ሲሆን ነው ከእንትኑ ጋር መሄድ ከለር እየመረጠ ምናምን የምናደርገው እንጂ አውትዶር ሲሆን ብዙ ጊዜ የሆነ ወይ በመኪና ሄዱ ነው ወይ አውትዶር ላይ ሜቢ ካፌ ከሆነ የተወሰኑ ነገሮች ታስታኪያለሽ። ካሜራ ፍሬም ላይ የሚገቡ ነገሮች ማጸዳዳት፣ ይሄ እንዳይገባ የሆነ ነገሮች ምናምን ማነሳሳት ሊሆን ይችላል እንጂ አውትዶር ላይ በጣም ያን ያህል እንትን የለውም። እንደ ኢንዶሩ በቃ ውስን ያለ እንትን ስለሆነ እንደ ኢንዶሩ ያን ያህል ስራ የለውም አውትዶር ላይ እንዳልኩሽ ስፔሲፊክ ስክሪፕቱ ላይ የተጻፉ ነገሮች ካልኖሩ በስተቀር አሁን ብላችሁ ኢትዮጵያን አይደል መድረክና ባክግራውንድ ያስፈልጋል መሰራት አለበት። እንደዛ ካልሆነ በስተቀር ለምሳሌ ላይቶች ሌላ የምሰራቸውም ነገሮች ስላሉ ላይቱንም ጨምሮ እድል ይፈጥርልሻል። አሁን የኛ ድራማን ስንሰራ 2 ስዕሎች ሰርቻለሁ። ለዛሬ ለምሳሌ አንዱ ጓደኛዬ ስዕል ሰራልሽ ኦኬ ራይን ሳይሊንግ በቃ ሲሆን ታገኛለሽ ነው ልሽ የሆነ ነገር እንትን ትያለሽ። ጥሩ ነው ከላይፍም አንፃር ምናምን ነገር በደንብ ብዙ ሰው እንድታገኝ ስለሚያደርግሽ ላይፍን በደንብ እንትን ትያለሽ። መራቅ ያለብሽን ሰው መቅረብ ያለብሽን ሰው ምናምን ብዙ ሰው ነው የሚቀያየረው። አሁን 2 ወር ከሌላ ሰው ጋር ከሰራሽ ሌላኛው ኔክስት ደግሞ 1 ወርም 1 ቀን ሊሆን ይችላል ሌላ ሰው ነው። ከዛ ደግሞ ሌላ ድጋሚ በስራ ልትገናኝ ትችያለሽ። የተለያየ ሰው ነው የምታገኘው። እሱ አሪፍ ነው ብዬ አስባለሁ። ለተከታታይ ለ2 ወር ሊሆን ይችላል ምሳሪው ለተከታታይ ለሆነ ያህል ጊዜ ነው ብቻ ምሳሪው ቤተሰብ ያደርግሻል ስራው በቃ ይሄ አታች ልትሆኝ ያደርግሻል እርስ በርስ ምናምን ስቲል ባውንደሪሽን እየጠበቅሽ ማለት ነው ኦፍ ኮርስ እና በደንብ እንድትቀራረብ ያደርግሻል። ጓደኛ ታገኝ ትችያለሽ በዛ መሀል። ከዛ ደግሞ ደስ የሚለው ነገር እኔ ስሰራ አለቃዬ ስራዬ ነው ብዬ ነው ማምነው። ከዛ ደግሞ በቃ ስንሰራ የሆነ ሰው ጋር ስትቀራረቡ ሪኮመንድ ያደርግሻል ሌላ ስራ። አሁን እንዳልኩሽ መጀመሪያ ፊልሜ ዳናሽ ነው። ዳናሽ ላይ ስሰራ ያወቀችኝ ኮስቲዩም ዲዛይነሯ ነች ፊት ትባላለች። እሷ ነች ለሌላ ሪኮመንድ አድርጋኝ ደግሞ ሁለተኛ የሰራሁት። እዛ ላይ ደግሞ ስሰራ እዛ ላይ ያለው ኤዲ ደግሞ ለሌላ ገብቻል። እንደዛ እየሆነ ነው ስራ እንትን እየሰራው ያለውት እና ይጠቅምሻል። ሌላም ስራ እንድታገኝ ይረዳሻል በዛው አሪፍ ነው። የዘርፍ መደበላለቅ የስራ መስመሩ ጥርት ባላለበት ይኸው መስክ ከጅምሯ ብዙ ያብከነክናታል። ለውጣ በአንድነት ግን ደግሞ እያንዳንዱ በራሱ መስክ በስራ ማሳየት እውን ሆኖ ለማየት የምትጓጓለት ህልሟ ነው።
ፕሮዳክሽን ቲም የሚባለው እንዳልኩሽ የገለጽናቸው ነገሮች ለማስታወቂያም ለምንም ይሄ ኦርጋናይዝድ የሆነ ቲም ባደርግ ደስ ይለኛል። ምክንያቱም እንዳልኩሽ አብዛኛው ጥቅሙ ኦሬዲ ያውቁታል። ከበጀት አንፃር ምናምን ሊሆን ይችላል እንትን የሚሉት ያውቁታል ጥቅሙን እያንዳንዱ ነገርና ይሄ ታውቆ በስነ ስርዓት ቲም ኖሮ ይሄ በተለይ ደግሞ ፊልም ምናምን ይሄ ቲም አለ አይደለ ይሄ መንግስት የሚያውቀው አይነት ነገር ምናምን በትክክል የፊልም ላይ ያሉ ፕሮዳክሽን ምናምን የሆነ ነገር አይ ዶንት ኖ ኤግዛክት እንትኑን ግን ታዋቂ ሆኖ በስነ ስርዓት ስኬጁል ያለው በስነ ስርዓት ይሄ ህጋዊ የሆነ ነገር ምናምን ነገር እንደዛ ነገር ወይ ብቻዬን ሊሆን ይችላል ከጓደኞቼ ጋር ብቻ ብንከፍትና ይሄ ያው ታስቦ ነበር የሆነ ሰዓት ላይ ይሄ ትልቅ አዳራሽ ለመገንባት ትልቅ አዳራሽ ተገንብቶ ማንኛውም ሰው የሚፈልገውን እዛ እየተከራየ ምናምን የሚፈልገውን ኮንስትራክት አድርጎ እንዲሰራ አይነት ነገር እንቅስቃሴ ተጀምሮ ነበር። እሱ አካል እንዲለብስ እንግዲህ እኔም የበኩሌን እንትን እላለሁ። ምክንያቱም አሁን እንዳልኩሽ ቤት ውስጥ ነው ተሄዶ የሚቀረጸው ምናምን ነገር አይደለ፣ ግን የምትፈልጊውን ስፔሲፊክሊ ገንብተሽ መስራት ትችያለሽ። እንደዚህ ሊሆን ይችላል የምትቀርጪበት ምናምን ነገር ገንብተሽ መስራት የራስሽን መስራት ትችያለሽ። እንደዚህ አይነት ነገሮች ቢፈጠሩ ደስ ይለኛል። አሁን ቤት ስትሄጂ መሽቷል ውጪ በጨዋታ ምናምን የሆነ ደስ አይልም። ሊሚትለስ ሆኖ እንደፈለግሽ መቅረጽ እንድችይበት የፈለግነውን አይነት ማቴሪያል አስገብተን የፈለግነውን እንትን እንደዛ ቢሆን ደስ ይለኛል። እኔም የበኩሌን አደርጋለሁ ብዬ አስባለሁ። እንደዛ ነው።